አራተኛ ዙር የፊሶን ልዩ የምስጋና የመዝሙር ኮንሰርት ተካሄደ። በአዲስ አበባ ሀገረ ስብከት አራተኛ ዙር የፊሶን ልዩ የምስጋና የመዝሙር ኮንሰርት ነፍሴ ሆይ እግዚአብሔርን ባርኪ በሚል ርዕስ ጥር 24 ቀን 2018 ዓ.ም በቅዱስ ዮሐንስ ጳውሎስ ዳግማዊ የወጣቶች ማዕከል ተካሄደ። ፊሶን ካቶሊክ ታለንት ኢኒሼቲቭ ከአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት ጋር በመተባበር ያዘጋጁትን ልዩ የምስጋና የመዝሙር ኮንሰርት በጸሎት ያስጀመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ሲሆኑ በመቀጠል በፊሶን ዘማሪያን የህብረት ዝማሬዎች ቀርበዋል። የመቂ ሀገረ ስብከት ካህን ክቡር አባ ተስፋዬ ቢሻሞ ነፍሴ ሆይ እግዚአብሔርን ባርኪ በሚል ርዕስ ቃለ እግዚአብሔር አስተምሮ አድርገዋል። ክቡር አባ ተስፋዬ ቢሻሞ በአስተምህሯቸው እኛም እንደ ቅዱስ ዳዊት ከነፍሳችን ጋር መነጋገር ያስፈልጋል ያሉት ቅዱስ ዳዊት ነፍሴ ሆይ እግዚአብሔርን ባርኪ ሲል ሁለንተናውን ውስጣዊ ማንነቱን በሙሉ ልብና ኃይል የፈቀደበት ነው። እኛም እንደ ዳዊት የእርሱን መልክ እየገለጥን በፍጥረት መካከል የእርሱን ስም እያመሰገንን እንድንኖር ጌታ ጸጋውን ያብዛልን በማለት ቃለ እግዚአብሔር አሰምተዋል። በምስጋና የመዝሙር ኮንሰርቱ ላይ ተጋባዥ ዘማሪያን ከሆሳና ሀገረ ስብከት፣ ከአሽራ ቅዱስ አንጦኒዮስ ቤተ ክርስቲያን፣ የሽንሽንቾ አስተርዮ ማርያም ቤተ ጸሎትና የሆንጦጣሞ ልበ ማርያም ቤተ ጸሎት ወጣት መዘምራን የመዝሙር ስራዎቻቸውን በታላቅ መንፈሳዊነት ማቅረብ ችለዋል። የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ በዝግጅቱ ላይ ባስተላለፉት መልእክት የፊሶን ዘማሪያን ራሳቸውን ለአገልግሎት የሰጡ በመሆናቸው በማመስገን ሌሎች እንደ ፊሶን ያሉ የወጣት ስጦታዎችን መደገፍ እንደሚያስፈልግ ተናግረዋል። በዝግጅቱ መገባደጃ ላይ ለታዳሚያን መልእክት በማስተላለፍ ቡራኬ የሰጡት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ አብሮ መዘመር ማመስገን ህብረት መሆኑን የሚመሰክር ነው በማለት ለአንድነት መስራት ደግሞ የመንፈስ ቅዱስ ሀብት በመሆኑ በፍቅር ስራችን ለአንድነት እንሰራለን ብለዋል። በዝግጅቱ ላይ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የአዲስ አበባ ሀገረ ስብከት ሐዋርያዊ ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ፣ ክቡራን ካህናት፣ ደናግል፣ ከተለያዩ አካባቢዎች የመጡ ወጣት ዘማሪያንና ሌሎች ጥሪ የተደረገላቸው እንግዶች ተሳታፊ የሆኑ ሲሆን የመዝሙር ዝግጅቱ በፊሶን ዘማሪያን የህብረት ዝማሬ ተጠናቋል።